ሊቨርፑል ከማንቸስተር ዩናይትድ እንዲሁም ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች ዳሰሳ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ እነሆ ወደ እናንተ በእንግሊዝ ፕሪሚየር ሊግ ዳሰሳው ሊደርስ ነው። አብሮነታችሁ አይለየን። በዳሰሳችን ሊቨርፑል ከማንቸስተር ዩናይትድ የሚያደርጉትን የሳምንቱን ታላቅ ጨዋታ ጨምሮ ሌሎችንም የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንዳስሳለን። የጨዋታ ግምቶች፣ የአሰልጣኞች አስተያየቶችና ሌሎችም ጉዳዮች በመርሃ ግብራችን ይካተታሉ። አብሮነታችሁ አይለየን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜ በሚደረጉ መርሃ ግብሮች ይቀጥላል። ቅዳሜ 8 ሰዓት ከ30 ላይ የኤንዞ ማሬስካ ቡድን ቼልሲ ከሜዳው ውጪ ከኖቲንግሃም ፎረስት ጋር በሚያደርገው መርሃ ግብር የሳምንቱ ጨዋታ ይጀምራል። ማንቸስተር ሲቲ ከኤቨርተን ቀን 11 ሰዓት ጨዋታቸውን ያደርጋሉ። የእንግሊዝ ፕሪሚየር ሊግ የመስከረም ወር ምርጥ ተጫዋች በመሆን የተመረጠው አርሊንግ ብራውት ሃላንድ ለኤቨርተን ተከላካዮች ፈተና እንደሚሆን ይጠበቃል። በተመሳሳይ 11 ሰዓት ላይ ብራይተን ከኒውካስል፣ በርንሌይ ከሊድስ እንዲሁም ክሪስታል ፓላስ ከበርንማውዝ እና ሰንደርላንድ ከወልቭስ ጨዋታቸውን ያደርጋሉ። የእንግሊዝ ፕሪሚየር ሊግን በ16 ነጥብ እየመራ የሚገኘው የሰሜን ለንደኑ ክለብ አርሰናል ከሜዳው ውጪ ከፉልሃም ጋር ምሽት 1 ሰዓት ከ30 ላይ የሚያደርጉት ጨዋታም በቅዳሜው ይጠበቃል። የፕሪሚየር ሊጉ 8ኛ ሳምንት መርሃ ግብር እሁድ ሲቀጥል ቶተንሃም ከአስቶን ቪላ ቀን 10 ሰዓት ላይ ይጫወታሉ። የሳምንቱ ተጠባቂ ጨዋታ ደግሞ የፊታችን እሁድ በአንፊልድ ሊቨርፑል ማንቸስተር ዩናይትድን የሚጋብዝበት ጨዋታ ትኩረትን ስቧል። ጨዋታው ምሽት 12 ሰዓት ከ30 ላይ ይደረጋል። ሁለቱ ቡድኖች በፕሪሚየር ሊጉ በጥር ወር 2025 ለመጨረሻ ጊዜ የተገናኙበት ጨዋታ ሁለት አቻ ማጠናቀቃቸው ይታወሳል። በእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር የመጨረሻ ጨዋታ ዌስትሃም ከብሬንትፎርድ ሰኞ ምሽት 4 ሰዓት ላይ ይገናኛሉ። አሁን ወደ ጨዋታው ግምቶች እናልፋለን። በድጋሚ አብሮነታቸው አይለየን። ስምንተኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ፣ እሁድና ሰኞ ይከናወናሉ። 3 ተከታታይ ጨዋታዎችን የተሸነፈው ሊቨርፑል እሁድ ተቀናቃኙ ማንቸስተር ዩናይትድን ያስተናግዳል። ይህ ለአርኔ ስሎት ትልቅ ጨዋታ ነው ያለው የቢቢሲው እግር ኳስ ተንታኝ ክሪስ ሱተን ዩናይትድ በመልሰው ማጥቃት ሊቨርፑልን ለመቅጣት ወደ ሜዳ እንደሚገባ ምንም ጥርጥር የለውም ብለዋል። ይህ የሁለቱ ታላላቅ ቡድኖች ጨዋታ በብዙዎች የሚጠበቅ ነው። ማን ያሸንፍ ይሆን? ሱተን ይህንን ተጠባቂ ጨዋታ ጨምሮ የሳምንቱን የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እንደሚከተለው ገምተዋል። የቅዳሜ ጨዋታዎች ግምት። ኖቲንግሃም ፎረስት ከቼልሲ። ፎረስት ደጋፊዎች አሰልጣኝ አንጂ ፖስቴኮግሉ ገና በሰባተኛ ጨዋታቸው እንዲባረሩ እየጠየቁ ነው። ቡድኑ በኒውካስል ሲሸነፍ የቡድኑን ሚዛን ለመጠበቅ የተሞከረው ነገር በግልጽ ታይቷል። ቼልሲ በበኩሉ ከተከታታይ ሽንፈቶች በኋላ ሊቨርፑልን አሸንፏል። በዚህ ጨዋታ አንጂ አሸንፈው ያለባቸውን ጫና ይቀንሳሉ ብዬ አልጠብቅም ሲል ሱተን ምልከታውን አስቀምጧል። በዚህም ቼልሲ 2-1 ፎረስትን እንደሚያሸንፍ ነው ግምቱን ያስቀመጠው። ብራይተን ከኒውካስል። ኒውካስል ጠንካራ የአማካኝ ክፍልና የተከላካይ መስመር እንዳለው ከፎረስት ጋር አሳይቷል። ቡድኑ ዘንድሮ ከሜዳው ውጭ ያደረጋቸውን ጨዋታዎች በአቻ ውጤት አጠናቋል። ጎል አላስቆጠረም፣ በተመሳሳይ አልተቆጠረበትም። ብራይተን ጥሩ በማይንቀሳቀስባቸው ጨዋታዎችም አደገኛ መሆኑን አሳይቷል። ቡድኑ በሜዳው ካደረጋቸው 3 ጨዋታዎች በሁለቱ አቻ ተለያይቷል። በዚህም ግምቱ 1-1 ይሆናል የሚል ነው። ቅዳሜ ቀጥሎ የምናገኘው በርንሌይ ከሊድስ የሚያደርጉትን ጨዋታ ይሆናል። በርንሌይ ከሜዳ ውጭ ያደረጋቸውን 4 ጨዋታዎች በሙሉ ተሸንፈዋል። ዘንድሮ 3 ነጥብ ያሳኩት ከሰንደርላንድ ጋር ባደረጉት ጨዋታ ብቻ ነው። እንደ በርንሌይ ሁሉ ሊድስም ከተጋጣሚዎቹ ጋር ተፎካካሪ መሆኑን አሳይቷል። ይህ ጨዋታ ከፍተኛ ፉክክር የሚደረግበት ሲሆን ባለፈው ዓመት በሻምፒዮንሺፑ ያለምንም ጎል የተጠናቀቀ ጨዋታ እንደነበር ያመለከተው ሱተን 0-0 ጨዋታው እንደሚጠናቀቅ ግምቱን አስቀምጠዋል። ክሪስታል ፓላስ ከበርንማውዝ። ይህ ለመገመት የሚከብድ ጨዋታ ነው። ሁለት በደንብ የተደራጁና በጥሩ አቋም ላይ የሚገኙ ቡድኖችን የሚያገናኝ መርሃ ግብርም ይሆናል። ሁለቱ ቡድኖች ባለፈው ዓመት ያደረጓቸው ጨዋታዎች ያለ ጎል ተጠናቀዋል። በዚህ ጨዋታ አንቶኒ ሲሜኒዮ ጎል አስቆጥሮ ጨዋታውን የሚያሸንፍ ይመስለኛል ሲል 1-0 በርንማውዝ ክሪስታል ፓላስን እንደሚያሸንፍ ገምቷል። ማንቸስተር ሲቲ ከኤቨርተን የሚያደርጉትን ነው ቀጥሎ የምናገኘው። ለኤቨርተን ምርጥ ብቃቱን በማሳየት ላይ የሚገኘው ጃክ ግሪሊሽ በውሰት ከሲቲ በመምጣቱ በዚህ ጨዋታ አይሰለፍም። ኤቨርተን በመልሶ ማጥቃት መጫወትን እንደሚመርጥ አስባለሁ ብሏል ሱተን። ቡድኑ ድሎችን መፍጠር ቢችልም ዋናው ጥያቄ ማን ነው አርሊንግ ሃላንድን የሚያስቆመው የሚል ነው። በዚህም ማንቸስተር ሲቲ 2-0 እንደሚያሸንፍ ገምቷል። በተመሳሳይ ሰዓት ከሚደረጉ የቅዳሜ 11 ሰዓት ጨዋታዎች ቀጥሎ የምናየው ደግሞ ሰንደርላንድ ከወልቭስ የሚያደርጉትን ነው። ወልቭስ በደረጃ ሰንጠረዡ ግርጌ ላይ ቢገኝም ሰንደርላንድ
አንዳንድ ተጫዋቹን በጉዳት አያሰልፍም። ቡድኑ በማንቸስተር ዩናይትድ ተበልጦ ተሸንፏል። ይህ ጨዋታም ቀላል አይሆንላቸውም ሲል ሰንደርላንድ ከወልቭስ ጋር አቻ እንደሚለያይ ገምቷል። የቅዳሜ የመጨረሻ ጨዋታ አርሰናል ከፉልሃም የሚያደርጉት ነው። ፉልሃም ባለፈው ዓመት ከአርሰናል ጋር አቻ ቢለያይም በአሁኑ ወቅት ግን መድፈኞቹን የሚያቆም ቡድን ያለ አይመስልም። ማርቲን ኦዴጋርድ በጉዳት ባይሰለፍም ያን ያህል ለውጥ አያመጣም። ስብስቡ ካለው የቡድን ጥልቀት አንጻር ለሊግ ዋንጫ እንደሚጫወት ይታወቃል። በዚህም አርሰናል 2-0 እንደሚያሸንፍ ሱተን ግምቱን አስቀምጧል። ወደ እሁድ ጨዋታዎች እናልፋለን። ቶተንሃም ከአስቶን ቪላ። አስቶን ቪላ አጀማመሩ ጥሩ ባይሆንም ያለፉትን 4 ጨዋታዎች አሸንፏል። እስካሁን ቡድኑ ያለው አቋም ያላሳመነኝ ከመሆኑ አንጻር ይህ ለኡናይ ኤምሬ ቡድን ጥሩ መፈተኛ ነው ብሏል ሱተን። ቶተንሃም ብዙ ጎሎችን አስቆጥሮ የሚያሸንፍ ቡድን ባይሆንም ቡድኑ ሚዛኑን የጠበቀ በመሆኑ ቪላን 2-1 እንደሚያሸንፈው ግምቱን አስቀምጧል። ቀጥሎ የምናገኘው የሳምንቱን ተጠባቂ ጨዋታ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉትን ነው። ማንቸስተር ዩናይትድ ብዙ ተስፋ የሚያደርግባቸው ምክንያቶች አሉ። ሊቨርፑል በተከላካይ ክፍል በተለይም በመስመር በኩል ክፍተቶች ስላሉበት ለዩናይትዶች ይመቻቸዋል። የሩበን አሞሪም ቡድን አንፊልድ ላይ አንድ ነገር ሊያገኝ እንደሚችል ይሰማኛል ነው ያለው። ነገር ግን አቻ ይወጣሉ ብዬ አልገምትም። በዚህም 2-1 ሊቨርፑል እንደሚያሸንፍ ግምቴ ነው ሲል የቢቢሲው እግር ኳስ ተንታኝ ሱተን አስቀምጧል። በመጨረሻም የሰኞ ጨዋታ እናያለን። ዌስትሃም ከብሬንትፎርድ። ዌስትሃም በሜዳው ብሬንትፎርድ ደግሞ ከሜዳው ውጪ 3 ጨዋታዎችን ተሸንፈዋል። ሁለቱም ቡድኖች በመልሰው ማጥቃት መጫወትን ይመርጣሉ። በዚህ ምክንያት በጨዋታው በርካታ እድሎች የሚፈጠሩ አይመስልም ሲል 1-0 ዌስትሃም ብሬንትፎርድ እንደሚያሸንፍ ገምተዋል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ 8ኛ ሳምንትን በተመለከተ ወደ እናንተ እየደረስንበት ያለው ጥንቅር እንደቀጠለ ነው። ቀጥሎ ደግሞ የአሰልጣኞችን አስተያየት እናነሳለን። ቅድመ ጨዋታ አስተያየቶች ናቸው። አሰልጣኝ ሚካኤል አርቴታ ከፉላም ስለሚደረጉ ጨዋታ ምን አለ? የሊጉ መሪ አርሰናል በ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጪ ከፉላም ጋር ይጫወታል። ስፔናዊ አሰልጣኝ ነገ የሚደረገውን ጨዋታ በተመለከተ ስለ ተጫዋቾች ጉዳትና ተያያዥ ጉዳዮች መግለጫ ሰጥቷል። ስፔናዊ አሰልጣኝ ሚካኤል አርቴታ ቅዳሜ የሚደረጉን ጨዋታ በተመለከተ ስለ ተጫዋቾች ጉዳትና ተያያዥ ጉዳዮች መግለጫ ሰጥቷል። ስለ ማርቲን ኦዴጋርድ ከዌስትሃም ዩናይትድ በነበረው ጨዋታ ጉዳት የገጠመው ማርቲን ኦዴጋርድ ገና ልምምድ እንዳልጀመረ ተናግሯል። አምበሉ ከቀጣዩ ኢንተርናሽናል እረፍት በኋላ ወደ ሜዳ ይመልሳል ተብሎ እንደሚጠበቅም ነው አርቴታ ያነሳው። ከሀገሩ ስፔን ጋር 2 ጨዋታዎችን በማድረጉ ምክንያት ልምምድ እንዳልሰራና እረፍት ተሰጥቶት እንደነበረ የተገለጸው ደግሞ ማርቲን ዙቢሜንዲ ነው። አማካዩ አርብ ዕለት ልምምድ ባይሰራም ለለንደን ደርቢው ጨዋታ ዝግጁ መሆኑን ይፋ አድርጓል። ሌላኛው ተጫዋች ሄሮዊን ካፔ ጉዳት ላይ የነበረው ኢኳዶራዊ ተከላካይ ልምምድ መጀመሩን አሰልጣኙ አመልክቷል። ምናልባትም በቅዳሜ ጨዋታ እድል ሊያገኝ እንደሚችል ይፋ ተደርጓል። ሌላኛው ደግሞ የመድፈኞቹ አጥቂ የዮኬሬሽ ጉዳይ ነው። አሰልጣኝ ሚካኤል አርቴታ በስዊድናዊ አጥቂ ብቃት ደስተኛ መሆኑን ተናግሯል። ብዙ ጨዋታዎች ላይ ግብ ላያስቆጥር ይችላል፣ ነገር ግን እሱ ይህን ጫና የመቋቋም አቅም እንዳለው ይሰማኛል ብሏል አርቴታ። ኖኑ ማዱኬና ካይ ሃቨርትዝን በተመለከተ በሰጠው አስተያየትም በጥሩ ሁኔታ ላይ እያገገሙ እንደሚገኙና በቅርብ ወደ ሜዳ እንደሚመለሱ የገለጸው ሚካኤል አርቴታ ባለፉት 2 ዓመታት በክራቨን ኮቴጅ ፉላምን ማሸነፍ ባይችሉም ጠንካራ መሆናቸውን ለማሳየት ወደ ሜዳ እንደሚገቡ ተናግረዋል። ከማርቲኔሊ የሚፈለገውን ነገር እያገኘ እንዳለ የተናገረው ደግሞ በመጨረሻ አስተያየቱ ነው። ስፔናዊ አሰልጣኝ በ10 ጨዋታ 3 ግብ ብቻ የተቆጠረበት የተከላካይ ክፍሉ ይበልጥ ጠንካራ መሆን ይጠበቅበታልም ብለዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ሊቨርፑልን ለማሸነፍ ወደ ሜዳ ይገባል ብለዋል። በቅድመ ጨዋታ አስተያየታቸው የቱንም ጨዋታ ማሸነፍ እንችላለን ያሉት አሰልጣኙ ሊቨርፑልን እንደምናሸንፍ ካመንን በቀላሉ እናሸንፋለን ብለዋል። አያይዘውም የተሻለ እየተጫወትን እንደሆነ አውቃለሁ፣ በሁለቱም ሳጥኖች ውስጥ የተሻለ መሆን አለብን ሲሉም ተናግረዋል። ባለፈው ዓመት አንፊልድ ላይ አቻ ስለተለያዩ በጨዋታ ያነሱት አሰልጣኙ ከጨዋታው በኋላ አዝኜ ነበር፣ ምክንያቱም የተሻለን ነበርን፣ የቱንም ቡድን መፎካከር እንደምንችል ዓለምን አሳይተናል ብለዋል። ራትክሊፍ 3 ዓመት እንደሰጠኝ ደጋግሞ ነግሮኛል፣ ነገር ግን እግር ኳስ በዚህ መንገድ እንደማይሰራ እናውቃለን። በጣም አስፈላጊው ነገር ቀጣዩ ጨዋታ ነው ሲልም ሩበን አሞሪም ተደምጧል። ቀጥሎ ደግሞ የምናየው የሊቨርፑል ዋና አሰልጣኝ አርኔ ስሎት የሰጡትን አስተያየት ነው።
አርኔ ስሎት ቡድናቸው ለደረሰበት 3 ተከታታይ ሽንፈት እሁድ ምላሽ እንደሚሰጥ አሳስበዋል። የተጋጣሚው ማንነት ለውጥ ያመጣም ያሉት አርኔ ስሎት የሊቨርፑል ማሊያ ለብሰ 3 ተከታታይ ከተሸነፍክ ምላሽ መስጠት አለበት ሲሉ ነው ያሳሰቡት። ስለ አይዛክ ያነሱት አሰልጣኙ እሱ አሁን አስፈላጊ የብቃት ደረጃ ለመድረስ ተቃርቧል፣ ከዚህ በኋላ የእሱን ደረጃ መመዘን እንችላለን ብለዋል። ግቦች እንዲቆጠሩብንና የግብ ዕድሎች እንዲፈጠሩብን መፍቀድ የለብንም ነው ያሉት አርኔ ስሎት። ብራዚላዊ የሊቨርፑል ግብ ጠባቂ አሊሰን ቤከር ከእሁዱ የማንቸስተር ዩናይትድ ጨዋታ ውጪ መሆኑንም ገልጸዋል። በሌላ በኩል የመሃል ሜዳ ተጫዋቹ ራያን ግራቨንበርች ለጨዋታው ብቁ መሆኑን አሰልጣኙ አረጋግጠዋል። በተጨማሪም ኢብራሂም ኮናቴ ለጨዋታው ዝግጁ መሆኑን ያነሱት የሊቨርፑል አሰልጣኝ አርኔ ስሎት ማንቸስተር ዩናይትድ በዚህ ዓመት ያለበት የሊግ ደረጃ በቂው አይደለም በማለትም አክለዋል። አርኔ ስሎት ሲናገሩ በእኔ አስተያየት ማንቸስተር ዩናይትድ በዚህ ዓመት ያለበት ደረጃ የሊጉ ደረጃ ከሚያሳየው የተሻለ ነው ብለዋል። ስለ ጨዋታው ያነሱት አርኔ ስሎት ሁሉንም ጨዋታ በጉጉት እጠብቃለሁ፣ የማንቸስተር ዩናይትድን ጨዋታ ግን ከዛ በላይ ነው ሲሉ ገልጸዋል። አክለውም ይሄ በዓለም በርካታ ሰዎች የሚመለከቱት ጨዋታ ነው ሲሉም ተናግረዋል። በተመሳሳይ አርኔ ስሎት ከሊጉ መሪ አርሰናል ጋር ያለን የነጥብ ልዩነት መጥፎ አይደለም በማለት ገልጸዋል። አሰልጣኙ ሲናገሩም ሊጉን እየመራ የሚገኘው ክለብ 60% የሚሆኑ ጎሎችን ያስቆጠረው ከቆሞ ኳስ ነው ብለዋል። እኛ ከነሱ በአንድ ነጥብ አንሰን ሁለተኛ ደረጃ ላይ ያለ ነው፣ ስለዚህ ያን ያህል መጥፎ አይደለም ሲሉ ጨምረው ተናግረዋል። ሊቨርፑል እሁድ ምሽት 12:30 ላይ ከማንቸስተር ዩናይትድ ጋር ጨዋታውን እንደሚያደርግ ይታወቃል። ቀጥሎ የምናነሳው የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የሰጡትን አስተያየት ይሆናል። የማንቸስተር ሲቲው አማካይ ሮድሪ በነገው የኤቨርተን ጨዋታ እንደማይደርስ አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። ሮድሪ ለቅዳሜው ጨዋታ ዝግጁ አይደለም፣ መቼ ብቁ እንደሚሆን አላውቅም ሲሉ ፔፕ ጋርዲዮላ ገልጸዋል። በሌላ በኩል ሙርሙሽና አይት ኑሪ ልምምድ መስራታቸውን የገለጹት ጋርዲዮላ እየተሻሻለ ነው፣ ወደ ሜዳ ለመመለስ ተቃርበዋል ብለዋል። ማቴዎ ኮቫቺች በበኩሉ ለጨዋታው ዝግጁ መሆኑን አሰልጣኝ ፔፕ ጋርዲዮላ ጠቁመዋል። የቼልሲው አሰልጣኝ ኤንዞ ማሬስካ ደግሞ እንግሊዛዊው ተጫዋች ኮል ፓልመር ለተጨማሪ 6 ሳምንታት ከሜዳ እንደሚርቅ አረጋግጠዋል። ይህንንም ተከትለው ፓልመር ቼልሲ ከባርሴሎና የሚያደርገውን የቻምፒየንስ ሊግ ጨዋታና ከአርሰናል ጋር የሚያደርገውን የፕሪሚየር ሊግ ጨዋታ ያመልጠዋል ተብሎ ይጠበቃል። ባዲያሽሊ በበኩሉ በጡንቻ ጉዳት ምክንያት እስከ ታህሳስ ከሜዳ እንደሚርቅ አሰልጣኙ አስታውቀዋል። በሌላ በኩል ሬስ ጀምስ ያጋጠመው መጠነኛ ጉዳት እንደሆነና ለቀጣይ ጨዋታ ዝግጁ መሆኑን ተናግረዋል። ኤንዞ ፈርናንዴዝ፣ ሞይሴስ ካይሴዶ እና ፔድሮ ልምምድ ማድረጋቸውንም ገልጸዋል። ውድ ተመልካቾች በመቀጠል የምንመለከተው ደግሞ የፕሪሚየር ሊጉ ሌሎች መረጃዎች ይሆናል። አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳበት ዓመት ዘንድሮ ይሆን? ሚካኤል አርቴታ 5 ዓመት ተጫውቶ ያሳለፈበትን ክለብ ለማሰልጠን ሲመጣ ነገሮች ቀላል አልነበሩም። የማይተካ ሚና የነበራቸው የሚመስሉት አርሰን ቬንገር ከለቀቁ በኋላ ክለቡ አቅጣጫው ወዴት እንደሆነ ለመተንበይ ያስቸግር ነበር። በሰሜን ለንደኑ ክለብ 22 ዓመት የቆዩት ፈረንሳዊ አሰልጣኝ በኡናይ ኤምሬ ተተኩ። ስፔናዊ አሰልጣኝ 2 ዓመት ውል ቢፈርሙ ውላቸውን ሳይጨርሱ ተሰናበቱ። በመጀመሪያው ውድድር ዓመታቸው የአውሮፓ ሊግ ፍጻሜ መድረስ የቻሉት ኡናይ ኤምሬ በቀጣዩ ዓመት ከህዳር ወር አላለፉም። ክለቡ በጊዜያዊነት ታሪካዊ ተጫዋቹ ፍሬድሪ ዩምበርግ ከያዘው በኋላ ከፔፕ ጋርዲዮላ ጋር የሰራውን የቀድሞ ልጁ ሚካኤል አርቴታን በቋሚነት ሾመ። በዋና አሰልጣኝነት የመጀመሪያ ክለቡ የሆነው አርሰናል ቅርጽን ለማስያዝ ብዙ የለፋው አርቴታ አሁን ፍሬውን እየተመለከተ ይገኛል። በእርግጥ ለዝውውር ካወጣው ወጪ አንጻር ዋንጫውን አለማንሳቱ እንደ ክፍተት የሚያነሱ አሉ። አርቴታም ወቀሰውን ቢቀበልም ቡድኑን በወጥነት እንዲፎካከር ግን አድርጎታል። ባለፈው ዓመት ለሶስተኛ ተከታታይ የውድድር ዓመት ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል ዘንድሮ ከመቼውም ጊዜ በተለየ ጠንክሮ የመጣ ይመስላል። መድፈኞቹ ዘንድሮ በሁሉም ውድድር 10 ጨዋታ አድርገው አንድ ብቻ ተሸንፈዋል። በፕሪሚየር ሊጉ በአንፊልድ በሊቨርፑል 1-0 የተረቱበት ውጤት ብቸኛ እጅ የሰጡበት ጨዋታ ነው። ከሊቨርፑል ጨዋታ ውጪ የመድፈኞቹ ጉዞ ተስፋ ሰጪ ይመስላል። አሁን ላይ ደጋፊዎች ይህ ዓመት የእነርሱ ሊሆን እንደሚችል እያመኑ መጥተዋል። አርሰናል ከ7 የሊግ ጨዋታዎች ከማንቸስተር ዩናይትድ፣ ሊቨርፑል እና ኒውካስል ዩናይትድ ጋር ከሜዳቸው ውጪ ለመጫወት ተገዷል። ማንቸስተር ሲቲ ደግሞ በሜዳው ኤሚሬትስ አስተናግዷል። እነዚህን ፈታኝ ጨዋታዎች ለማድረግ ቢገደድም የሊጉ መሪ ከመሆን ግን አላገደውም። የተከላካይ ክፍላቸው ጥንካሬውን አስቀጥለዋል። በሊጉ ካደረጋቸው 7 ጨዋታዎች የተቆጠረባቸው 3 ግብ ብቻ ነው። ይህም የፕሪሚየር ሊጉ ቀዳሚው ጠንካራ የተከላካይ ክፍል አስብሏቸዋል። መድፈኞቹ ያስቆጠራቸው 14 የሊግ ግቦች የሚበልጠው 15 ግብ ማስመዝገብ በቻለው ማንቸስተር ሲቲ ብቻ ነው። የማጥቃት ኃይላቸው ከሌሎች ልቆ እንዲታይ ያደረጉ በርካታ ቁጥራዊ ማሳያዎችም አሉ። የአርሰናል ተጫዋቾች በሊጉ በተጋጣሚያቸው የግብ ክልል 249 ጊዜ ኳስ ነክተዋል። በዚህ መለኪያ ከተከታያቸው በ43 ይበልጣሉ።
በበርካታ አጋጣሚ አርሰናል የቆሙ ኳሶች ጥገኛ እንደሆነ ቢነገርም የማጥቃት አማራጮች እንዳሉት እያሳየ ይገኛል። በክረምቱ የዝውውር መስኮት የፈረሙ ተጫዋቾች ፍሬያቸውም እየታየ ነው። ማርቲን ዙቢሜንዲ ለመላመድ ጊዜ አልፈለገውም። ጉዳት የገጠመው ኑኖ ማዱኬ ጅማሮውን ከዓይን ያውጣ የሚያስብል ነበር። ኢብሪቼዜ የበለጠ ምቾት እየተሰማው መጥቷል። እንደተጠበቀው ግብ አያስቆጥርም። ቪክቶር ዮኬሬሽ ለቡድኑ ሌላ አማራጭ እየሰጠ ይገኛል። ስዊድናዊ አጥቂ ያለ ኳስ ወደ ተጋጣሚ የግብ ክልል 49 ጊዜ ሩጫዎችን በማድረግ ተታታሪነቱን አሳይቷል። ለጊዜው ነገሮች የሰምሩለት የሚመስለው አርሰናል የሚያሳስበው የአምበሉ ማርቲን ኦዴጋርድ ጉዳት ብቻ ነው። አርሰናል የሊጉን ዋንጫ ማሸነፍ ከፈለገ ምንም ድርድር የሌለው በየሳምንቱ ወጥነቱን ጠብቆ መቆየት ይኖርበታል። ሊቨርፑል በአርኔ ስሎት እየተመራ ከ10ኛው ሳምንት በኋላ የሊግ ቀዳሚነቱን ለማንም ሳያስነካ ዋንጫውን ከፍ አድርጓል። አርሰናል በመጨረሻም ከ21 ዓመት በኋላ የሊጉን ዋንጫ የሚያነሳበት ጊዜ ዘንድሮ ይሆን? ቀጣዮቹ 8 ወራት መልሱን ይሰጡናል። በመጨረሻም የማንቸስተር ዩናይትድን የፕሪሚየር ሊግ ጉዞ የሚወስኑትን ጨዋታዎች ዳሰን የዛሬውን መርሃ ግብራችንን እንፈጽማለን። የእንግሊዝ ፕሪሚየር ሊግ በዓለም ዋንጫ ማጣሪያ ምክንያት ተቋርጦ ቆይቶ ነበር። ክለቦችን በዚህ ጨዋታ ምክንያት ረፍት ላይ ሲገኙ ወደ ፕሪሚየር ሊጉ የሚመለሱት ቅዳሜ በሚደረጉ ጨዋታዎች ነው። ከረፍት የሚመለሰው ማንቸስተር ዩናይትድን በአሰልጣኝ ሩበን አሞሪም እየተመራ ወደፊት በሊጉ ያለውን ዕጣ ፈንታ የሚያሳይበትን ጨዋታ ያደርጋል። ቡድኑ ያለውን ዕድል የሚወስንበትም 4 ወሳኝ ጨዋታዎችን ነው የሚያደርገው። ዩናይትድ ከረፍት በፊት ሰንደርላንድን 2-0 በማሸነፍ በብሬንትፎርድ ባጋጠመው ከባድ ሽንፈት በአሞሪም ላይ ተጭኖ የነበረውን ግፊት ማቅለልም ችሎ ነበር። ይህ ድል የአሞሪምን ቡድን ወደ 10ኛ ደረጃ ላይ ቢያሳድገውም አሰልጣኙ ወደ ክለብ ከተቀላቀለ ካለፈው ዓመት በኋላ ካደረጋቸው 34 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው 10 ጨዋታዎች ላይ ብቻ መሆኑ አሁንም አሰልጣኙ ከጫና እንዳልተላቀቀ አመላካች ነው። የክለቡ አክሲዮን ተጋሪ ሰር ጂም ራትክሊፍ ለአሞሪም ድጋፍ ቢሰጡም ቡድኑ ባለፈው የውድድር ዓመት ካገኘው 15 ደረጃ በተሻለ ከፍ የማድረግ ኃላፊነት አሁንም አለበት። ዩናይትድ እስካሁን ተከታታይ 2 የሊግ ድሎችን ማስመዝገብ አለመቻሉም ለአሰልጣኙ ሌላ የራስ ምታት ነው። ዩናይትድ የፊታችን እሁድ አንፊልድ ላይ ከጠንካራዎቹ ሊቨርፑል ጋር በሚደረገው ጨዋታ ፈተናውን ሲጀምር ብራይተንን በሜዳው፣ ኖቲንጋም ፎረስትን እና ቶተንሃምን ደግሞ ከሜዳው ውጪ በማግኘት የሚያደርጋቸው ጨዋታዎች በሊጉ ወደፊት ለመስፈንጠር ወሳኝ ሆነው ተገኝተዋል። እነዚህ ጨዋታዎች ክለቡን በሊጉ ወደፊት ለመግፋት ትልቅ ዕድል ቢሆኑም ባለፉት 2 የውድድር ዓመታት በተመሳሳይ ሽንፈት እንደገጠመው ግን ታሪኩ ያሳያል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ መጀመርን አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማድረግ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም።